ለምን እኔ ቆይ ልጅ አይደለም ፈጣሪ ቆይ ምን አድርገኝ ነው ለምን እድሜ ዘላለሜን ስጠይቅ ነው ቆይ እንዴት አልችልም ዝም አልክ እናቴን እያልኩኝ ስጠይቅ ነው ታዲያ እንዴት አልችልም ዝም አልክ ለምን አምላኬ በኮንስትራክሽን ዘርፍ ከ27 ዓመት በላይ ልምድን ያካበተው ዲኤምሲ ሪል ስቴት ለመኖሪያ አሊያም ለኢንቨስትመንት ምቹ በሆነው በለቡ መብራት ሳይታችን በዘመናዊ ቴክኖሎጂ በአልሙኒየም ፎርምወርክ ዘመናዊ መንደር እያስገነባን እንገኛለን። ይህ መንደር በውስጡም ሰፊ የሆነ የልጆች መጫወቻ ስፍራ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳና ለተለያዩ አገልግሎቶች የሚውል ሰፊ ሰገነት እንዲሁም የተንጣለለ ፓርኪንግ ከኤሌክትሪክ መኪና ቻርጅ ማድረጊያ ስቴሽን ጋር ያሟላ ነው። በ8% ቅድመ ክፍያ 60% የባንክ አማራጭ የተመቻቸለት ሲሆን ሙሉ በሙሉ የሚዋሉት በኢትዮጵያ ብር ነው። ታዲያ በካሬ 78,000 ብር እየሸጥን የነበረውን ከ5 ቀናት በኋላ ወደ 97,000 ብር ስለሚቀየር ከ2 ሚሊዮን ብር በላይ ጭማሪ ስለሚኖረው ባሉት 5 ቀናት የቅናሹ ተጠቃሚ ይሁኑ። ለበለጠ መረጃ በ0949935130 ይደውሉልን። አቤት ምንድን ነው? ምን የኔ ንግስት ምን ሆነች? መሬት ላይ የት? እሺ በቃ እመጣለሁ። መጣሁ። እባክህ ልጅ ትንሽ ጊዜ ስጠኝ፣ አይነት ተረዳኝ። ግን ስንት ጊዜ ተረዳሁሽ እኮ። እንዴት አደርሽ? እንዴ ኤፍራታ የት ሄዳ ነው? ስትገባ እኮ አይቻት ነበር። ክፍሏ እኮ ሄድኩኝ፣ ክፍሏም የለችም። ኤፍራታ? አዎ ምን ነው ደነገጣችሁ? በረንዳ ላይ ሆኜ እኮ ስትገባ እኮ አየር ላይ ሰላም ብያት ነበር። ወይኔ ልጅ ገኒ ፈጣሪ እባክህ እርዳን። ገኒ ምን ሆና ነው እንዴ? ገኒ ቆይ ምን ሆና ነው? ኤፍራታ የሆነችው ነገር አለ እንዴ? ቤዚ ሂጂና በእናትሽ ዋንጭልን፣ ካልሆነ ሐኪም ቤት ይዘናት እንሄዳለን። እሺ አመጣለሁ። ንፋስ እንድታገኝ አድርጋት። ገኒ እባክሽን ንቂ። ቆይ የኤፍራታን ስም መጥራት አልነበረብኝም እንዴ? ቆይ ምንድን ነው የተፈጠረው? ቤዚ እባክሽ ማብራራቱን ተይና ሂጂና ዋንጭልን። ገኒ ይሄ ምንድን ነው እንዴ? ለገለዋ እኮ አላልኩሽም በብርጭቆ አይበቃ እንዴ? እኔ ብርጭቆ የት እንዳለ እኔ በምን አውቃለሁ? ይሄንን ሳገኝ ነው ይዤ የመጣሁት። እሺ ቀስ ብለሽ እዚህ ጋር ጨምሪ። ቤት ለምን አታጥቢ ነው? ገኒ እባክሽ ተነሽ፣ አታስጨንቂን። ምናልባት እኛ እንዳሰብነው እኮ ላይሆን ይችላል። ምንድን ነው ባልተረጋገጠ ነገር ዝም ብሎ ፌንት መስራት? ቆይ ምንድን ነው የተፈጠረው? ምን እንደተፈጠረ ለምንድን ነው የማትነግረኝ?
ገኒ ኤፍራታን ስም ስትሰማ እንደዚህ ሆነችው ለምንድን ነው? ኤፍራታ የሆነችው ነገር አለ እንዴ? እኔ መትነቃ አይመስለኝም። በቃ ወደ ሐኪም ቤት ይዘናት እንሂድ። እሺ የኔ ንግስት ምን ሆነሽ ነው? ነይ ተነሽ፣ ቆሻሻ ላይ ነው የተቀመጥሽ። ድሮም የተገኘሁት ቆሻሻ ላይ ነው። ቆሻሻ ላይ መውደቅ ለእኔ ብርቅ አይደለም። በቃ ሂድልኝ ከዚህ አንተም። እንደዚህ ሆነሽ እያዩሽ እንዴት ነው ትቼሽ የሚሄደው? ኤፉ እባክሽ ትታመሚያለሽ፣ ተነሽ። ብሞትላችሁም ማግልግል ነበር። ሰላማዊ ህይወታችሁን ትኖሩ ነበር። የምትጫወቱበት አሻንጉሊት ስለሌላችሁ የራሳችሁን ህይወት ትኖሩ ነበር። ምን እያልሽ ነው? እኔ እኮ ህመምሽን ላለማባባስ ምን ተፈጠረ እንኳን ብዬ ልጠይቅሽ አልቻልኩም። ምንስ ቢፈጠር አንተ ምን አገባ? ይመለከታል። እንደውም እንደፈለክ ማድረግ ትችላለህ። ከዚህ በኋላ እኔ ለማንም ግድ አይሰጠኝም። ከፈለክ አንተም ናታንም ተያይዛችሁ ገደል መግባት ትችላላችሁ። ከቀኝ አንድ ፋይል ይልበት። እንደዚህ ሆነሽ ወዴት ምን ትሄጂ አልፈቅድልሽ። አንድ ናታን ቀረ ብለሽ ደግሞ ራስሽ ላይ የማይሆን ነገር እንድታረጊ አልፈልግም። አካሳልፈኝ። ራሴ ላይ የሆነ ነገር የማድረግ ብርታቱ ቢኖረኝ ኖሮ እዚህ ቆሜ ሳለቅስ አታገኘኝም ነበር። ግን ራሴን የመጉዳት እንኳን መብት የለኝም። እኔ እንኳን የራሴ አይደለሁም የፈጣሪ ነኝ። እሱን እንደፈለግሽ። አሁን ግን መኪና ውስጥ ግቢና ነይ እንሂድ። እኔ ጋር ነው የምትሄጂው። አይገባም እንዴ? እኔ ብቻዬን መሆን ነው የምፈልገው። ከአንተ ጋር አልሄድም። እንደዛ ነው? አዎ። እሺ ልቀቀኝ! መግባት አልፈልግም። ልቀቀኝ! ግባትልኝ! እኔ ከአንተ ጋር መሄድ አልፈልግም። አንተ ደርሰው አልፈልግም። ግባትልኝ! አቁማ! ተጫወተብሽ? እኔ እኮ ቤቱ ጭር ብሎ ሳይሆን ማንም ሰው የለም ብዬ አስቤ ነበር። ለካ እዚህ ተሰብስበው አንቺ ላይ እየተጫወቱ ነበር። አንቺ በቃ መቼም ጥሩ አስተያየት መስጠት አትችይም አይደለ? ጥሩ ኮሜንት ከሰጠሽ ያምሻል። አይ እንደዛ ሳይሆን ያው የተሰማኝን ነው የነገርኩሽ። ቆይ ግን እንደዚህ ተቀባብተሽ ወዴት ልትሄጂ ነው? የትስ ቤት? አንቺ ምን አስጨነቀሽ? ይመለከትሻል። አይ ያው ምናልባት ፍቅረኛሽ ጋር ልትሄጂ ከሆነ ለፕሮግራም የሚሆን አለባበስና ሜካፕሽ እንደምንድታስተካክል ብዬ ነው። ምን ነው ሜካፕ? ሊፕስቲክ እና ኩል መቀባት እየተጋነነ አንቺ እንኳን ለፊትሽ ነው የምትለቀለቀው። አስተላብሻ ተባልሽ። ድሮውንም አንቺ ሰው ብዬ አስተያየት መስጠቴ የራስሽ ጉዳይ። አንቺ ምን ታውቂና ነው ስለ ሜካፕ? ታውቂያለሽ፣ አንዳንዴ እንደዚህ ሳይሽ በጣም እጨነቃለሁ። የሆነ ማውጣት የማልችለው የሆነ ስሜት ይሰማኛል። አላውቅም፣ ግን በተለየ ቦታ ይማቅሽ ይመስለኛል። እንዴ ደግሞ ስለ ሰው ማንነት መገመት ጀመርሽ እንዴ? ጉድ እኮ ነው። ሌላ እኔን የሚመስል ሰው የለም ማለት ነው? ለምን እዚህ ላይ አትሆኚ? እሱ ይቀዘቅዝሻል። እባክህ ተወኝ። ለምን አትተወኝም? ቆይ ንገሪኝ። እየሰማሁሽ ነው። ማን ነው የንግስቴን እንባ እንዲወርድ ያደረገው? ምን አገባ? አንተ ምን ይመለከታል? አይደለም እንባ ለምን ደም አላለቅስ? አንተ ምን አገባ? አንቺ ነሽ የኔ ቆንጆ። ሌላ ማን ሊያገባኝ ይችላል? አንተ ማግባት አልፈልግም። ከፈለክ ናታን እናሳስረው። አንተም አብረው መግባት ትችላለህ። አውቃለሁ እንደዚህ የምትሆኙ ስለተናደድሽ ነው። እንደገባኝ ከሆነ ደግሞ የተናደድሽ በናታን ነው። ይሄን ውሳኔ እየወሰንሽ ያለሽው ስለተናደድሽና ስሜታዊ ስለሆንሽ ነው። አንቺም እናቷ ዳግምም ወንድሟ እንደሆነ ማወቅ አለባት።
ውፍ አሁንስ ሰለቸሽኝ። ቀኑን ሙሉ እንደዚህ እያለቀሽ ልትውይ ነው እንዴ? አቤት ታሪ። አይ አልመጣሁም። እንዲያውም ልደውልልህ ስል ነው የደወልከው። ዝግጅቱን ለቀጣይ ሳምንት ማድረግ ሳይጠበቅብን አይቀርም። አይ እንደዛ ሳይሆን ሙሽራዬ በአንድ ቀን ዝግጅት አድርገን የምትጨርስ ስላልመሰለኝ ነው። አያሳስብም። ተጋባንም አልተጋባንም አንድ ላይ መኖራችን አይቀርም። ደግሞ ሳምንትም ቢሆን ሩቅ አይደለም። ይበለኝ። ይሄ ሁሉ የኃጢአቴ ውጤት ነው። ከዚህም በላይ ይገባኝ ነበር። እንዴ ስለምንድን ነው የምታወሪው? ለነገሩ እናንተ ምንም ነገር አትነግሩኝም። እንዲሁ መድከም ነው። ገኒ እባክሽ እረፍት አድርጊ። ዶክተሩ ምን እንዳለች ሰምተሻል? ማረፍ አለብሽ አሁን። እንዲህ እኮ እየሆንሽ ያለሽ እኮ ምግብ ስላልበላሽ ነው። እኔ ፍርፍር መስራት እችላለሁ። ፍርፍር ልስራልሽ እንዴ? አይ ይቅርብኝ። በአሁኑ ሰዓት ምንም አይነት ምግብ መብላት ፍላጎት የለኝም። ኤፉዬ ደህና አትመስለኝም። እባክህ ፈልገህ አምጣልኝ እባክህ። ልጄ በጤናው አይደለም። አንድ ነገር ሆናብኛለች። ደውዬ ነበር እኮ ስልክ፣ ግን ስልኩ አይሰራም። የሰፈር ልጆችን ደግሞ እንዲፈልጓት ልኬያቸዋለሁ። ፈርቻለሁ፣ በጣም ፈርቻለሁ። ልጄ በደመ ነፍስ ስትሄድ መኪና እንዳይገጫት ብዬ እሰጋለሁ። ወይ ደግሞ የሆነ ቱቦ ስር ወድቃ እንዳይሆን ብዬ ፈርቻለሁ። እኔ ገኒ ቆይ ምን እያልሽ ነው? ይሄን ያክል የተፈጠረው ከባድ ነገር ምንድን ነው? እኔም እኮ ሳላቅ እኮ እየተጨነኩ ነው ያለሁት። ነገሩ እዚህ ቤት ውስጥ ሚስጥር ሆኖ ቆይቶ ነው ወይስ ለእኔ ቀላል ሆኖ ተገኝቶ ለእሷ ከባድ ነገር ሆኖ ነው? አንቺ ምንም የምታውቂው ነገር የለም፣ ማወቅም አይጠበቅብሽም። እስካሁን ስንት የጠየቅሽን መመለስ ብንፈልግ እንመልስልሽ ነበር አይደል? ግን ማወቁ ምንም አይጠቅምሽም። ሄሎ የኔ ጨረቃ። ምንድን ነው ሚስቴን በዚህ ልክ እየደወልክ የምትጨቀጭቃት? አንድ ሰው ስልክ ካላነሳ ሊያናግርህ አልፈለገም ማለት ነው። አይገባም እንዴ? አንተ ቆሻሻ፣ መቼም ቢሆን የኤፍራታ ባል ልትሆን አይችልም። ዛሬ አንተ ከሰበርካት በላይ እኔ አልጎዳትም። ምንም አደረካት ምን፣ ለእኔ ግን ጥሩ ነው። እንዲያውም አብራኝ የምትሆንበትና ከኔ ጋር የምትኖርበት ቀን በጣም ረዝሞብኝ ነበር። አንተ አረመኔ፣ ምን አይነት ራስ ወዳድ ነው! በእሷ መጎዳት አንተ ትሳለቃለህ? ታውቃለህ? አዎ ጎድቻታለሁ፣ ልቧንም ሰብሬያለሁ። ግን ከምታስበው በላይ አፈቅራታለሁ። ምንም ባረግ ለእሷ ብዬ ነው ያደረኩት። እባክህ ልጄ ስልኩን ስጠኝ፣ አንድ ጊዜ ላውራው። የልጄን ደህንነት ማወቅ ብቻ ነው የምፈልገው። እባክህ። እሺ። ሄሎ፣ እንዴት ነው አቶ ያፌት? በጣም ይገርማል። እንደዚህ በትህትና ማውራት የምትችል አይመስለኝም ነበር። እባክህ ልጄ ኤፍራታ ደህንነቷን ማወቅ ነው የምፈልገው። እባክህ ድምጿን አሰማኝ። ናታን ተብዬው እንዳትነሳ አድርጎ ሰባብሯታል። ግን አታስቢ፣ እኔ ውድ ባሏ አጠገቧ ስለሆንኩ በደንብ አድርጌ ጠግናታለሁ። አንዴ ልታወራኝ አትችልም? አንድ ጊዜ ድምጿን መስማት አልችልም? እባክህ ተባበረኝ። ከዚህ በኋላ ወደ ህይወታችን እንዳትገቡ፣ ስልኳም ላይ እንዳትደውሉ። ልታያችሁም ልታገኛችሁም አትፈልግም። በሉ ደህና ሁኑ። እባክህ በቃ ገኒ አንቺ ተረጋጊ። እኔ የሆነ መፍትሄ እፈልጋለሁ። ምንም
መፍትሄ የለው። ቆይ ለምንድን ነው በሲቪል ያልመጣው? የፊት ሰዎች እኮ እየተከታተሉኝ ነው። አሁን ራሱ እየተከታተሉኝ ነበር። አንተን ለማግኘት ስልሻውጃቸው ነው የመጣሁት። ያው አጣርፌ ስለጠራሽኝ ከቢሮ ቀጥታ ነው የመጣሁት። ወደ ቤት ገብቼ እንኳን ልብስ አልቀየርኩም። አንቺ ግን ለምንድን ነው በዚህ ልክ እሱን የምትሳፈጭው? በኋላ ይዘዋለሁ ስትይ ቀድሞ እንዳይነቃብሽ። ያው ቢቀድመኝም መደረግ ያለበት ነገር ያደርጋል። ይገለኛል፣ አሊያም ደግሞ ማንም የማያገኘኝ ቦታ አርቆ ይጥለኛል። ቆይ እንዴት ነው አንቺ ነገሮቹ እንደዚህ ቀለል የምታደርጊያቸው? ሞትሽ የምትነቺ ነው እንዴ ይመስልሽ? እንዴት ነው እንደዚህ ነፃ መሆን የቻልሽው? ቴዲዬ ቆይ ንገረኝ። ብጨነቅ ምን ላመጣ እችላለሁ? መቀየር የምችለው ነገር አለ? ደግሞ እዚህ ሚያ ውስጥ የገባሁት ለምን እንደሆነ አንተም ታውቃለህ። አባቴን ያጣሁት ፍትህ ባለማግኘቱ ራሱን አጥፍቶ ነው። ያኔ ከጎኑ አንድም ሰው አልነበረም፣ ብቻውን ነበር። እነዚህ ሴቶች ልክ እንደ አባቴ ፍትህ ይፈልጋሉ። አባቴ ፍትህ ባለማግኘቱ ነው ራሱን ያጠፋው። እነሱም ደግሞ ፍትህ ባለማግኘታቸው ራሳቸው እንዲያጠፉ አልፈልግም። ብቻ ይህን ሰንሰለት ብቻሽን ልበጥሽ አትችይም። ሌላው ቢቀር አጥፍቻቸው ማጥፋት እችላለሁ። አሁን ላይ የፌት ሰዎች እየተከታተሉኝ ነው። በጣም እርግጠኛ ነኝ እነዛ ሴቶች ጋር ሊቀላቅለኝ ነው። ያለሁበትን ቦታ ስላወቅ ብቻ ምንም ነገር ለማድረግ በፍጥነት እንዳትወስን እሺ። ኤፍራታ እንዳለችው ከሆነ ከሳምንት እስከ ሳምንት ቦታ ይቀያይራሉ። ሁሉንም ቦታ እስከምናጣራ ድረስ ታገሱ እሺ። ማለት እንዴት መጣሽ? በጣም ደሞ አምሮብሻል። እንዴ የት ቆይተሽ ነው? በጣም ለየት ብለሻል። የኔ ቆንጆ ምን ሆነሽ ነው ያጎረፍሽው? ያስከፋሽ ሰው አለ እንዴ? እኔማ ለየት ብዬ ሰርፕራይዝ ላደርግ ነበር፣ ግን አንተም ዳጊም አሾፋችሁብኝ። አንቺ እኮ ምንም ብለብሽ ያምርብሻል። ሲጀምር ብትቀቢም ባትቀቢም ቆንጆዬ ነገር ነሽ። እኔማ ለየት ብዬ ሰርፕራይዝ ላደርግ ነበር፣ ግን አንተም ዳጊም አሾፋችሁብኝ። አረ ጽኒ ያላሾፍኩብሽም። እውነት ለመናገር ግን እንደዚህ ተኳኩለሽ ቀይ ነገር ተቀብተሽ አይቼ ስለማላቅ የሆነ ለየት ካለ ፕሮግራም የመጣሽ መስሎኝ ነው። በይ በቃ ይሄ ደበረውን ፊትሽን ፈታ አድርጊው። አንቺ ስታጎርፊ እኔም እኮ እጨነቃለሁ። አልፈልግም። እንደውም ማናችሁም ብትሆኑ እንዳታናግሩኝ ከዚህ በኋላ። አረ እንደዛ ነው? አዎ እንደዛ ነው። እኔ ካልፈለኩኝ በግድ ልታናግሩኝ ነው? ዳጊ ቅድም እኔ እናንተ የጀመርነውን ጨዋታ አንዴ ነው ጽይ ላይ እንጨርስባት። ጥሩ ሀሳብ። እውነቴን ነው፣ ገላቸዋለሁ። ልቀቀኝ። እችን ቀበጥ ስማለኝ። ይኸውልህ በሁለት ሰው ተይዛ ገላቸዋለሁ ምናምን ትላለች አይደል? አይገርምም? ጥጋባኩ ደግሞ። እውነቴን ነው፣ ላለቅስ ነው። ልቀቁኝ። እንዴ ምን እያደረጋችሁ ነው? እማዬ ራሱ እንደዚህ አኩርፋ ስትመጣ እኔና አጎቴ ጎን ለጎን ተቀምጠን እየኮረኩናት እንስማት ነበር። እና እኔ ስታይ ምን ነው ገኒን የሚመስለው? የትም ይውሰዱሽ፣ ራስሽን እንደምትጠብቂ ቃል ግቢልኝ። አንተ አታስብ፣ እኔ ራሴን እጠብቃለሁ። እሺ ቃል ግቢልኝ። በቻልኩት መጠን ራሴን ለመጠበቅ በእግዚአብሔር ስም ቃል ገባልሃለሁ። አመሰግናለሁ። ሁሉንም ነገር እንደምታሳኪ ደግሞ አምናለሁ። ሌሎች ሰዎችም እንደ አባትሽ በፍትህ ጉድለት ራሳቸውን አያጠፉም። ወንጀለኞችንና ሕግን የሚጥሱትን ለፍርድ እናቀርባቸዋለን። እሺ እናሳካዋለን። ደግሞ እንደነገርኩ ያፌትና ኤፍራታ በጭራሽ መጋባት የለባቸውም። ሰርጉን ማስቆም አለበት። እሺ እኔም በቻልኩት መጠን ሰርጋቸው እስከሚያልፍ ድረስ ላለመያዝ ሞክራለሁ። እሺ አንቺ ያልሽኝ ሁሉ ለማድረግ ዝግጁ ነኝ። እሺ በቃ አሁን መሄድ አለብኝ። ሂውዬ ወይ አፈቅርሻለሁ። እስክትመለሽ ይጠብቅሻለሁ። ምንም አይነት ሁኔታ ውስጥ ብትገቢ አስገድዶ ሴተኛ ዳሪ እንኳን ቢያደርጉሽ
ፍቃድሽ ከሆነ ስትመለሽ ሚስቴ ላደርግሽ እፈልጋለሁ። እመለሳለሁ፣ ያኔ እናወራለን። እሺ እሺ፣ ደህና ሁኚ። ቆይ አሁን እኔ የምረዳችሁ ነገር ካለ ለማስወጥ አሁንም አታምኑኝም አይደል? የሆነ ተንኮል እያሰብኩ ነው የሚመስላችሁ? አሁን እሱን የምናስብበት ሰዓት ይመስልሻል? ገና ለገና ተንኮል ትሰራ ይሆን ብለን የምናስብ ይመስልሻል? አላውቅም፣ ግን ሁኔታችሁ እንደዛ ነው የሚመስለው። በጭንቀት ሁለታችሁም ልታብዱ ነው የደረሳችሁት። ግን ምን እንደሆነ እንኳን የሚነግረኝ ሰው የለም። ገኒ ልትሄጂ ነው? ወደ ልጄ ቤት። ይቅርታ አድርጉልኝ፣ ከዚህ በላይ እኔ እዚህ መቆየት አልችልም። እንዴ ገኒ፣ ይሄ ምን ማለት ነው? እንዴት ነው እዚህ ባዶ ቤት ውስጥ ጥለሽ ነው የምትሄጂው? ቤዝዬ፣ የኔ ልጅ፣ ከዚህ በፊት አንቺ በተደጋጋሚ ልታስወጪኝ ብትሞክሪም ምንም አይነት የሰራተኛ ባህሪ ሳይኖረኝ ሳላከብርሽ እንደውም እያስፈራራሁሽ ብዙ ተቀምጫለሁ። አሁን ግን በገዛ ፈቃድ ይሄን ቤት እለቃለሁ። አንቺ ውጭ ሳትይኝ በፊት እኔ ራሴ እለቃለሁ። አልገባኝም። በምን ነበር የምታስፈራሪት? እሱ ያለፈ ታሪክ ነው፣ ለአንተ አይጠቅምም። ገንዬ፣ አሁን እሱን እርሹና እባክሽን ጥለሽን አትሂጂ። አዎ እውነት ነው፣ ያለፈ ነገር ለማንኛችንም አይጠቅምም። ይልቁንስ አሁን እንዲህ ልሂድ፣ እቤቴ ሄጄ ዳግዬን እቅፍ አድርጌ መጽናናት እፈልጋለሁ። በቃሽ፣ እኔ ላግዝሽ። እስካሁን ከዚህ ክፍል አልወጣ። ቆይ ለእኔ ስሜት ምንም አታስብም እንዴ? በእርግጥ እውነታው እሷ እዚህ የለችም። አዎ የለችም። አብሬያት መሆን ባለብኝ ሰዓት አብሬያት አይደለሁ። ከጎኗ ልሆን በሚገባ ሰዓት እኔ ግን የለሁም። ታዲያ እኮ ይሄ እኮ ያንተ ጥፋት አይደለም። እሷም ልታቀርብ ፈቃደኛ አይደለችም። ታዲያ አንተ ምን ልታደርግ ትችላለህ? አይ አሁን እንኳን ልክ ናት። አይደለም ከቤት ከሀገር የሚያስወጣ ዱብዳን የጣልንባት። መስማት በማይገባት አይነት ሁኔታ ነው የሰማቸው። እኔ እኮ ግራ የገባኝ የገነት እንደዛ መሆን፣ ያንተ ደግሞ ራስህ እንደዚህ ይመጣል። ያኔ እንኳን አልፈልግም ብላ ስትሄድ እኮ እንደዚህ አልሆንክም ነበር። ቤት አንቺ አሁን ያለሁበት ስሜት አይገባሽም። አጥፍቻለሁ። ከዚህም በላይ ብዙ ነገር የደበቅኳት ነው ይመስላል። ይህ እንደሚሆን ደግሞ በህልሜ አይቻለሁ። መቼም ነው ይቅርበል። ወይ ገኒ፣ ናታል ልጄ፣ እንዴት ነው? አዲስ ነገር አለ? ኤፉዬን አገኘሃት? አይ አልመጣችም። የምትመጣም አይመስለኝም። ብትመጣስ አይኗን የምናይበት አቅም ይኖረናል? እባክህ እንደዚህ አትበል። ለራሴ ጸጸቱን መሸከም አቅቶኛል። ልጄን አንዴ ብቻ እንዳስረዳት፣ ለምን ትቻት እንደሄድኩ እንድነግራት እባክህ ፈልግ አገኝልኝ። እባክህ ናታል፣ እባክህ ልጄ። እሷ ካልፈለገች እኮ እኛ እንዴት እናገኛታለን? ያለችው እኮ ያፌት ቤት ነው። እንደምታውቂው ደግሞ ያፌት ቤት እንደዚሁ ዝም ብሎ በቀላሉ አይገባም። እሺ ምን ላድርግ? ልጄን ማቀፍ እፈልጋለሁ። ይቅር እንድትለኝ፣ እማዬ እንድትለኝ እፈልጋለሁ። እማዬ እባክሽን ተረጋጊ። በቃ ሁሉም በጊዜው ሆነ እኮ። ገኒ ትንሽ ቀን ራሷን እስከምታረጋጋ እንጠብቃት። አለበለዚያ ሁሌ ማስረዳቱ የባሰ ማራራቅ ነው የሚሆነው። ቆይ እኔ ያልገባኝ፣ ኤፍራታ በአንተ ነው በገነት ነው የተናደደችው? ገኒ በቃ አሁን ራስሽን አረጋጊ። እረፍት ለማድረግ ሞክሪ።
ያው ይሄ ነገር እንደሚፈጠር መጀመሪያ የምናውቅ ነበር። ትንሽ የሚያናድደው ያወቀችበት መንገድ ነው እንጂ መጀመሪያም ይሄን ስትሰማ እንደምትናደድብን ግልጽ ነበር። በቃ አሁን አንቺ ተረጋጊና ለቢኒያም ስልኩን ስጪው ላውራው። እሺ እኔ ልጅ እሺ። ወዬ ናት። ቢኒ እንዴት አመሸ? ደህና ነኝ ናቴ። እንዴት ነህ አንተ? አሁን ተረጋጋ። ሳናስበው እኮ ዱብዳ ወረደብን አይደል? በእርግጥ ቢዘገይም ማወቅ አይቀርም። በዚህም አለ በዛ ማወቅ አይቀርም ነበር። በቃ ቢኒ ገንዬን አረጋጓት እሺ። እሷ አሁን ውስጧ በጣም ተጎድቷል። ምንም ቢሆን እሷን ለማግኘት ብዙ ለፍታለች። እሺ አታስብ፣ እኔና ዳግም ከጎኗ እንንከባከባታለን። እሺ በቃ ደህና ደሩ። እሺ ናቴ፣ ግን አንተ እንዴት ነህ? ራስን ለማረጋጋት እየሞከርክ? ደህና ነኝ። እባክህ ናቴ ራስን አትውቀስ እሺ። አንተ ምንም አላጠፋህም። ፈጣሪ በዚህ መልኩ እንድታውቅ ስለፈቀደ ብቻ ነው እሺ። ምናልባት ይሆናል ከሱ ፍቃድ ውጭ ምን ማድረግ እንችላለን? እኔ አሁን በጣም የሚያናደኝ ከሷ ጋር መሆን ባለብኝ ሰዓት እየሰደበችኝም ሆነ እየመታችኝ አብሬያት ባለመሆኔ ነው እየተናደድኩ ያለሁት። በቃ አንተ ራስን አረጋጋ። ሁሉም ነገር መሆን ስላለበት ነው እሺ የሆነ ያለው። እሺ በቃ ደህና ደር። እሺ በቃ ደህና ደር። እናት በጣም ተጎድቷል። ለሁሉም ነገር ራሱን ጥፋተኛ እያደረገ ነው። ስንት ቀን ለመነኝ፣ እባክሽ ግን ይንገራት። ባልሆነ መንገድ ከሌላ ሰው ከተረዳች የበለጠ ትቀየመናለች አለኝ። ዳጊ እንኳን በአቅሙ ስንት ለመነኝ፣ እባክሽ ግን ይንገራት። ባልሆነ መንገድ ከሌላ ሰው ከሰማች እሷም እኛም እንጎዳለን አለኝ። እማዬ እባክሽ እንደዚህ አትበይ። እህቴን ብትሆን እኮ ትንሽ ከቆየች ለራሷ እንደሆነ ይገባታል። አው ገንዬ ሊዘገይ ይችላል እንጂ እማዬ እያለች መምጣት አይቀርም። እስኪ እንዳፋችሁ ያድርግልኝ። ተስማ እኔ ሰውነት ኃላፊነትን ተወጥቻለሁ። ከመንገድ ላይ አንስቼ ከልጄ እኩል አሳድጌያታለሁ። ግን የበለጠ ሙሉ የሚሆነው እንዴትም የወለዱኝ ወላጆቼ ማግኘት ስችል ነው። ካልሆነ ግን ሁሌም ባዶነቴና ቤተሰብ አለመኖር ይሰማኛል። አንተ እኔን ለማስደሰት ብትሞክር እንኳን ሙሉ ደስተኛ ልሆን አልችልም። እኔ እንድታገኛቸው አግዝ አይደለም ማድረግ የምችለው የማልችለው ቢሆን እንኳን ነው። ስሜትን እያወቅ ተጫወትክብኝ። ቆይ ምን በደልኳቸው? አጠገባቸው ሆኜ ስታመን እንዴት አስቻላቸው? ቆይ እናት ልጇን በዚህ ልክ እንዴት ትጨክናለች? የኔ ንግስት እባክሽ የሆነ ነገር በይ። እፍዬ ደህና ነሽ? ዝም ስትይ እኮ የተጨንቄ ነበር። በምንስ ለማንስ ባለቅስ አንተ ይመለከታል? እባክህ ተወኝ በቃ አልቅሼ እንኳን ይውጣልኝ። እኔ እንድታለቅሽ አልፈቅድልሽማ። ቆይ ለማን አባቱ ብለሽ ነው የምታለቅሽ? ምን አገባ? ለምንስ ባለቅስ አንተ ይመለከታል? ምን አገባ? እባክህ አልቅሼ እንኳን ይውጣልኝ። እባክህ ተወኝ። ሂጂና ልብስ ቀይሪ። ነገ ገዝቼ እስካመጣልሽ ይህን ልብስ እንዲሆን ትለብሻለሽ። ያው ቤት በመጠረ ተወኝ በእናትህ ለምን በቃ ተወኝ። እንደዚህ ሆነሽ ልተውሽ አልችልም። ነይ ከዚህ ክፍል እንውጣና ልብስ ቀይረሽ የፈለግሽ በክፍል ገብተሽ መቆለፍ ትችላለሽ። በህይወት ብቻ ማን ፈልግ አታውቅ። ለነገር አንተ በህይወት ማን መጣ ማን ሄደ ግድ አይሰጥም። ጽጌ እባክሽ ተረጅኝ።
ይኸውልሽ ለመደወል እድሉን አላገኘውም ነበር። አሁን ራሱ ዳግም ገኒን ይዟት ስለገባ ነው መኝታ ቤት የደወልኩልሽ። አረ እንደዛ ባይሆን አትደውልልኝም ነበር? ለነገሩ ተው፣ ጥፋቱ የኔ ነው። ትደውልልኛለህ ብዬ እስከ ሰዓት ድረስ አንተ መጠበቄ። ተይ የኔ ቆንጆ እንደዚህ አትበይ። ይኸውልሽ ገኒ ሰው ያስፈልጋት ነበር። በዛ ላይ ደግሞ እኔ አጠገቧ መሆን ነበረብኝ እኮ። ግን እንደዛም ቢሆን ይቅርታ ልጠይቀኝ ይገባል። እሺ በጣም ይቅርታ። መቀጣትም ካለብኝ ይቀጣለሁ። እሺ እንደዛ ከሆነ አንድ ቆንጆ ታሪክ ትነግረኛለህ፣ ልክ እንደ ትናንቱ ደስ የሚል። ግን እኮ አይመለከተኝም። ግን እኮ የሚባል ነገር መስማት አልፈልግም። እሺ የሆነ ደስ የሚል ታሪክ ነበረ፣ ግን ሙሉ ላስታውሰው አላስታውሰው እርግጠኛ አይደለሁም። እየሰማው ነው፣ ቀጥል። እሺ አንድ የባለጸጋ ልጅ ነበረች። አምላክ ደግሞ ውበቷን እጅግ አብዝቶ ነበር የፈጠረው። ይህ ቀረሽ የማትባል ሴት። ታዲያ ይህ ውበቷ አንድን ተስፋንና ትጋትን ይዞ ለሚኖር ድሃ ሰው በፍቅሯ ወጥመድ ውስጥ ከተተው። ለብዙ ዓመታት በፍቅሯ ሲጨነቅ ነበረ እና እሷ ማወቅ አለባት ብሎ ስላሰበ ሊነግራት ወሰነ። እሷ ቀበጥ ነች። የድሃ ልቡን አውጥቶ ተነፈሰላት። እሷ የአፏ ምላስ ጦሯን አሹላ ቀለኛ አንተ ተራዳ እኔን ቦታህን አታውቅም እንዴ? ይኸውልህ የአንተ የወር ገቢ ለእኔ የቀን ወጪዬ ነው ብላ ነገረችው። ከዛም ባለበት ጥላው ሄደች። እሱም ደም እንባ አለቀሰ። የማያልፍ የለም። ብዙ ዓመታት አለፉ። እሷም የሆነ ጊዜ አግብታ ትልቅ የገበያ አዳራሽ ውስጥ እቃ እየሸመተች እያለ አንድ ሙሉ ልብስ የለበሰ ሰው ትመለከታለች። ልክ እንዳየችውን ያወቀችው ያ ለዛኔ ንቃው ሄደችው ድሃ ሰው እሱ ነበር። ከዛ ሰላም ተባባሉ። እሷም ሸመቷን ስጨርስ ባሏን እንደምትጠብቀው ስትነግረው ሻይ ቡና እያለ ለምን አንጠብቀውም ሲላት ተስማማና እዛው የገበያ ማዕከል አዳራሽ ውስጥ ሻይ ቡና እያሉ ይጠብቁት ጀመር። ብዙ አወሩ፣ ስለአሁኑም ስለ ወደፊቱ። ልጅቷ ታውቃለህ ባሌን በጣም ወደዋለሁ፣ ቆንጆ ነው። ለነገሩ አንተም ቆንጆ ነህ። ይኸውልህ በወር 5,000 ብር ይከፍሉታል አለች። ከዛም እሱ ይመለከታት ጀመር። 5,000 ብር ያልኩህ እኮ $5,000 ነው ብላ ነገረችው። እያያት አይን ውስጥ እንባ ቀረረ። ወዲያው ከውጭ አንድ ሰው መጣ። ባሏ ነበር። በድንጋጤ እሱንም እሷንም ሰላም ካላቸው በኋላ ከባለቤቴ ጋር ትተዋወቃላችሁ እንዴ ብሎ ወደ ሚስቱም ዞር ይለና ይገርምሻል ያልኩሽ አለቃ ይሄ ነው። ይሄም የገበያ ማዕከል የሱ ነው። በልጅነቱ የሚያፈቅራትን ሴት እስካሁን ስላላገኛት እስካሁንም ትዳር አልመሰረተም ብሎ ይነግራታል። እሷም ዝቅ ብላ በአይኗ እንባ እየቀረረ ታለቅሳለች። እና ከዚህ ታሪክ የተረዳሁት ነገር ሰው ዛሬ ባለበት ሁኔታ ዝቅ አድርገን አንመልከት፣ ነገ የሚሆንበትን ነገር አናውቅም የሚለው ነገር ነው። እንግዲህ ታሪኩ ይሄን ይመስላል። እውነት እሷ ግን በጣም ነው የምታስጠላው። እንዴት ፍቅርን በገንዘብ ትለካለች? እና ምን ታረጋዋለሽ? ለእሷ ከሚሰጣት ፍቅር ይልቅ የታያት ባዶ ኪሱ ነበር። ግን እኮ እሷ አፍቃሪ ልብና ጥሩ የማደግ ፍላጎት ነበረው። ምን አይነት ደረቅ ሰው እንደሆንሽ! ሰው እንዴት ከነ ልብሱ ውስጥ ይገባል? በቃ አሁንም አትታመሚያለሽ። ሰራተኛዋ እንኳን ትኩስ ነገር እንዳሰራለች በጊዜ ነው ሄደችው። እንዴት ዳገባው? ምን ማድረግ እችላለሁ? ከውጭም ቢሆን እዘዝልሽ እንጂ። ምን ነው የምፈልጊው? ምንም አልፈልግም። ግን እኮ ቀኑ ሙሉ ምንም አልበላሽም። ይህ ፍላጎትሽ በረሃብ መሞት ነው እንዴ? ልሙት፣ አንተ ምን አገባ? እንድትሞች እኮ እንደማልፈቅድልሽ ነገርኩሽ። ሚስቴ ሳትሆኚ እንዳንቺ ቆንጆ፣ አንቺ እንኳን የሆንሽ ፉንጋ ነገር ነሽ። እንደኔ አይነት ቆንጅዬ ሳትወልጂልኝማ መሞት አትችይም።